ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? በዚህ ቪዲዮ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የምዕራፍ 1 ክፍል 5 እና ክፍል 6ን ባጭሩ እንቃኛለን። አራቱን የመጀመሪያ ክፍሎች ላመለጧችሁ ዲስክሪፕሽን ቦክስ ወይም ኮሜንቱ መጀመሪያ ላይ አስቀምጥላችኋለሁ። እነሱን ልክ እንደጨረሳችሁ ይህንን ቪዲዮ መቀጠል ትችላላችሁ። ወደ ታሪካችን ከመግባታችን በፊት ግን ለማሳሰቢያ እንዲሆን ይህ የፊልም ታሪክ ቅኝት የቀረበው ለፊልሙ ትንተና ዓላማ ብቻ ነው። በፊልሙ ውስጥ የሚታዩት ማናቸውም አይነት ከስነ ምግባር ውጪ የሆኑ ድርጊቶችና ግብረ ገብነት የጎደላቸው ትዕይንቶች የኔን የግል አመለካከት፣ እምነት ወይም የሞራል አቋም በፍጹም አይወክሉም። ምንም ፊልም ቢሆንም እንኳን በታሪክ ውስጥ የተካተቱት ማናቸውም ማህበራዊና ሃይማኖታዊ እሴቶችን የሚጻረሩ ድርጊቶችን በጽኑ የምቃወምና የማወግዝ ሲሆን ይህ ዳሰሳ ድርጊቶቹን እንደ ተቀባይነት ያላቸው ነገሮች አድርጎ እንደማይመለከት ለእናንተ ለውድ ተመልካች አድማጮቼ በግልጽ ላሳውቅ እወዳለሁ። ይህ ካልኩኝ ዘንድ አሁን ወደ ታሪካችን እንግባ። በኪንግስ ላንዲንግ ለኔድ ስታርክ ክብር የሚደረገው ታላቁ የባላባቶች ውድድር ወደ ማጠቃለያው ሲቃረብ በሳዶር ክሌገንና በጨካኙ ታላቅ ወንድሙ በግሬጎር ክሌገን መካከል ለዓመታት ተዳፍኖ የቆየው የአስፈሪ ጥላቻ ወደ ግልጽና ደም አፋሳሽ ግጭት ተለወጠ። ግሬጎር በሰር ሎራስ ታይሬል ተሸንፎ መሬት ሲፈጠፈጥ በቁጣ ተሞልቶ መጀመሪያ የገዛ የፈረሱን አንገት በሰይፍ ቀልቶ ይጥለዋል። በመቀጠልም መከላከያ የሌለውን ወጣት ሎራስ ታይሬልን ሊገድለው ሰይፉን ሲያነሳ ታናሽ ወንድሙ ዘሃውንድ ጣልቃ በመግባት ከገዛ ወንድሙ ጋር ግብግቡን ያያዘዋል። ሁለቱ ግዙፍ ወንድማማቾች እርስ በርሳቸው ሰይፍ ሲማዘዙና ፍልሚያው ወደ አሰቃቂ ደረጃ መሄድ ሲጀምር ንጉሱ ሮበርት ባራቲዮን በታላቅ ቁጣ ተሞልቶ ውጊያውን አቁሙ ብሎ በማዘዙ ሁለቱ ወንድማማቾች እዚያው ሜዳ እርስ በርሳቸው ሳይጨራረሱ ይታደጋቸዋል። ንጉሱም ትዕዛዙን እንደሰጠ ሳንዶር ወዲያውኑ ሰይፉን ጥሎ በአክብሮት በጉልበቱ ተንበረከከ። ይህ ለንጉሱ ያሳየው ፈጣን እርምጃም በዚያ በነበሩት ዘንድ ታላቅ አድናቆትን ሲያተርፍለት ከወንድሙ ጋር የነበረው ጥል ግን በነበረበት መቀጠሉ አልቀረም። ቲሪዮን ላኒስተር በቁጥጥር ስር መዋሉን ተከትሎ በላኒስተር ቤተሰቦችና በስታርኮች መካከል ለዓመታት የነበረው የሻከረ ግንኙነት ወደ ግልጽ ጦርነት መለወጥ ጀመረ። ካትሊን ስታርክም እስረኛዋን እንደያዘች የላኒስተር ወታደሮች እንዳይከተሏት አቅጣጫዋን ቀይራ በተራራው ጫፍ ላይ ወደሚገኘውና ዘኢሪ ተብሎ ወደሚጠራው የእህቷ ግዛት ለመሄድ ተወስናለች። ካትሪን ፍትህ ፍለጋ የወሰደችው ይህ ግትርነት የተሞላበት እርምጃ በኪንግስ ላንዲንግ ለሚገኘው ለባለቤቷ ለኔድ ስታርክ ታላቅ የሞት ወጥመድ እንደሚሆን ሕይወቱንም አደጋ ላይ እንደሚጥል ገና አልገመተችም ነበረ። በዚህ በኩል ቲሪዮን ምንም እንኳን እስረኛ ቢሆንም በብልህ ንግግሮቹና በአስገራሚ ምላሱ ጠባቂዎቹን ለማሳመንና ከሁኔታው ለማምለጥ የሚያደርገውን ጥረት ፈጽሞ አላቆመም ነበረ። በመንገድ ላይ ያሉ ድንገት ከተራራው በመጡ ጨካኝ ዘራፊዎች ከባድ ጥቃት ተሰነዘረባቸው። ቲሪዮን በዚህ መስቀልቅል ውስጥ የማምለጥ ሰፊ ዕድል አግኝቶ የነበረ ቢሆንም ነፃነቱን መስዋዕት በማድረግ ካትሪንን ሊገድላት ሰይፉን ሲያነሳ የነበረውን ዘራፊ አስወግዶ ሕይወቷን አይኗ እያየ ይታደጋታል። ምንም እንኳን ውጊያው በነ ካትሊን አሸናፊነት ቢያበቃም በሁለቱም ታላላቅ ቤተሰቦች መካከል ያገረሸው ደም አፋሳሽ ጥላቻ ግን አሁን ላይ ፈጽሞ ወደማይመለስበት የአደጋ ደረጃ ላይ ደርሰዋል። በኪንግስ ላንዲንግ ቤተ መንግስት ውስጥ አርያ ስታርክ በሰይፍ መምህሯ በሲሪዮ ፎሬል ምክር መሰረት የሰውነት ቅልጥፍናዋን ለመጨመር በማለት በግቢው ውስጥ ያሉትን ድመቶች ማሳደድ ላይ ነበረች። በዚህ የልምምድ ሂደትም ውስጥ አንዲትን ጥቁር ድመት ተከትላ ከቤተ መንግስቱ ስር ወደሚገኘው ጥልቅ ጨለማና ሰው የማይደርስበት ምስጢራዊ የምድር ቤት ትገባለች። በዚያም የድሮዎቹ የታርጌሪያን ነገስታት ምድሪቱን የገዙባቸውና አሁን የተረሱት ግዙፍ የድራገን ቅሎች የተከማቹበትን አስፈሪ ክፍል ታገኛለች። አርያ በአንዱ ግዙፍ የድራገን አፍ ውስጥ ተሸሽጋ ሳለች የቤተ መንግስቱ ምስጢር አቀባይ የሆነው ቫሪስና ኢሊሪዮም ኦፓቲስ የተባለው ከባህር ማዶ የመጣው አንድ ባለጸጋ የንጉስ እጅ ኔድ ስታርክ ወደ እውነቱ ተቃርበዋል። በቅርቡም የላኒስተሮች ምስጢር መፈታቱ አይቀሬ ነው። ስለዚህ በስታርክና በላኒስተር መካከል የሚነሳው ጦርነት እኛ ካሰብነው ጊዜ ቀድሞ እንዳይመጣ በአስቸኳይ መወገድ አለበት እያሉ ሴራ ሲጎነጉኑ በፍርሃት ተውጣ ሰማች። አርያ ይህንን አደገኛ ምስጢር እንደሰማችም ወዲያውኑ በጭንቀት ሮጣ ወደ አባቷ ኔድ ስታርክ በመሄድ የሰማችውን ነገር ሁሉ ብታስረዳውም ኔድ ግን የልጅነት ቅዠትና ጨዋታ አድርጎ በመቁጠሩ ነገሩን ከቁም ነገር ሳይወስደው ይቀራል። በዚህ አስጨናቂ ሰዓት ነበር ታዲያ ከታላቁ ግንብ የመጣው ዮረን የተባለው የሌሊት ዘበኛ ወደ ክፍሉ ድንገት በመግባት ቃኚው ወንድሙ ቤንጀን ስታርክ ከግንቡ ባሻገር እንደሄደ አለመመለሱን፣ ካትሊን ስታርክም ደግሞ በመንገድ ላይ የነበረው ቲሪዮን ላኒስተርን በቁጥጥር ስር አውላ ወደ ተራራው ግዛት ይዛው መኮብለሏን ያረዳው። ይህን መርዶ የሰማው ኔድም ዓለም በላዩ ላይ የተደፋ ያህል ክፉኛ ደነገጠ። በንጉሱ አነስተኛ መማክርት ውስጥ ኔድ ስታርክና ንጉሱ ሮበርት ባራቲዮን በታርጌሪያኖች የመጨረሻ ተስፋ በሆነችው በዳነሬስ ጉዳይ ላይ ከፍተኛ ጭቅጭቅ ውስጥ ይገባሉ።
ንጉሱ ዴኔሪስ ታርጌሪያን ማርገዟንና የዶትራኪ ኃያል ፈረሰኛ ሰራዊት ዌስተሮስን ሊወር ይችላል የሚል መረጃ ከሰር ጆራ ሞርሞንት በስውር ስለደረሰው እሷንና ማህፀኗ ውስጥ ያለውን ያልተወለደ ሕፃን በአስቸኳይ በምግብ መርዝ ትገደል ብሎ በጥብቅ ሲያዝ፣ ኔድ ስታርክ ግን ንጹህ ሕፃንና ሴትን በሚስጥር መግደል የወረደ ሥራ እንደሆነና ንጉሱም የፈሪ ተግባር እየፈጸመ መሆኑን በመማክርቱ ፊት በድፍረት ይናገረዋል። ያልተወለደ ሕፃን ፈርተህ ነፍሰ ገዳዮችን የምትልክ ከሆነ አንተ ንጉስ ሳትሆን ፈሪ ነህ ሲለው፣ ሮበርት በከፍተኛ ቁጣ ጠረጴዛውን እየመታ እኔ የሰባቱ ግዛቶች ንጉስ ነኝ፣ ትዕዛዜን ካልፈጸምክ ግን ራስን ከዚህ ምክር ቤት ውስጥ አታገኘውም በማለት ያስፈራራዋል። ኔድ ስታርክ ግን ለስልጣንና ለጥቅም ሲል የሞራል ጥንካሬውን የሚሸጥ ሰው አልነበረምና የንጉስ እጅ መሆኑን የሚገልጸውን ያንን ታሪካዊና የክብር ምልክት ከደረቱ ላይ በመንቀል በንጉሱ ፊት ጠረጴዛው ላይ ጥሎ በመውጣት የንጉስ እጅነቱን በገዛ ፍቃዱ ይለቃል። በሌላ በኩል ካትሊን ስታርክ እስረኛዋ ቲሪየን ላኒስተርን ይዛ በተራራው ጫፍ ላይ ወደሚገኘውና ዘኢሪ ወደ ተባለው የእህቷ የሊሳ አሪን ግዛት ትደርሳለች። ሊሳ አሪን በባለቤቷ በጆን አሪን ድንገተኛ ሞት ምክንያት አእምሯ ክፉኛ የተረበሸ ከመጠን በላይ ተጠራጣሪና በላኒስተር ቤተሰቦች ላይ ታላቅና አደገኛ ጥላቻ ያደረባት ሴት ነበረች። ከዚህም የተነሳ ሊሳ ካትሊን ወደ ምሽጉ ይዛው የገባችው ቲሪዮንን ባየችው ቅጽበት ያለምንም የፍርድ ሂደት በቀጥታ የሰማይ እስር ቤት ወደሚባለው አንደኛው ወገኑ ዝግ፣ ሌላኛው ገጹ ደግሞ ወደ ጥልቁ ገደል ክፍት ወደ ሆነው አስፈሪ እስር ቤት ውስጥ እንዲወረወር ታዛለች። ካትሊን ስታርክ ፍትህ ፍለጋ የጀመረችው ይሄ ጉዞ አእምሯ ከተናጋው እህቷ ግትርነት የተነሳ ሙሉ በሙሉ ከሷ ቁጥጥር ውጪ እየሆነ ይመጣል። ቲሪየን ላኒስተር በዚህ በኩል በአንደኛው ወገኑ ወደ ጥልቁ ገደል በሚያሳየው በዚህ አስፈሪ የሰማይ እስር ቤት ውስጥ በብርድ እየተገረፈ ቢቆይም ከሞት ለመዳንና ነፃነቱን ለማግኘት አዳዲስ የማምለጫ ብልሃቶችን በአእምሮ ውስጥ በማሰብ ላይ ተጠምዷል። ይህ የምሽግ ጉዞ ስታርኮች በደቡብ ከገጠማቸው ብቸኝነት በተጨማሪ በዘመዶቻቸው ዘንድ እንኳን አስተማማኝ መጠጊያ እንደሌላቸው የሚያሳይ አሳዛኝ እውነታ ነበረ። በኪንግስ ላንዲንግ ሊትል ፊንገር ለኔድ ስታርክ የጆን አሪንን ምርመራ ፍጻሜ ለመስጠት ንጉስ ሮበርት በድብቅ ከወለዳቸው በርካታ ዲቃላ ልጆች መካከል የመጨረሻዋን ሕፃን እንዲመለከት በገዛ እጁ ወደሚያስተዳድረው መሸታ ቤት ወሰደው። ኔድም እዚያ ሲደርስ ባራቲዮኖች ሁሉ ጊዜ የሚወርሱትን ያንን ጥቅጥቅ ያለ ጥቁር ጸጉር የያዘች ምስኪን ሕፃን ልጅና እናቷን ያገኛል። ነገር ግን ኔድ ከታማኝ ጠባቂዎቹ ጋር ሆኖ ከመሸታ ቤቱ ወጥቶ ወደ ፈረሱ ሲቃረብ ድንገት የሰይፍና የወታደር ኮቴ ድምፅ አካባቢውን ያናገዋል። የንግስቲቱ መንታ ወንድም ጄሚ ላኒስተር እና የላኒስተር ታላቅ የጦር ሰራዊት ነበረና ወደ ቦታው የመጣው በታላቅ ቁጣ መንገዳቸውን በሙሉ ይዘጉታል። ጄሚ ወንድሙ ቲሪየን ላኒስተር በካትሊን ስታርክ እጅ በግፍ መታሰሩን ሰምቶ የላኒስተርን ክብር ለማስመለስ በቁጣ ተሞልቶ ነበር አመጣጡ። ሰይፉን እንደመዘዘም ካትሊን ወንድሜን ይዛ ወዴት ነው የተሰወረችው? አሁን በአስቸኳይ እንድትመልሰው ፈልጋለሁ ሲል በጥብቅ ይጠይቀዋል። ኔድ ግን ባለቤቱን ከዚህ አጣብቂኝ ውስጥ ለማራቅና ጥበቃ ሊያደርግላት በማሰብ ወንድምህን እንድታስረው ያዘዝኩት እኔ ነኝ፣ ከፈለክ እኔን ግደለኝ በማለት በድፍረት ይመልስለታል። ውጥረቱ ከቁጥጥር ውጭ እየሆነ ሲሄድ ጄሚ ኔድን በሕይወት እንዲይዙትና ጠባቂዎቹን ግን እንዲገሏቸው ለሰራዊቱ ትዕዛዝ ሰጠ። ከዚህም የተነሳ በጠባቡ የኪንግስ ላንዲንግ ጎዳና ላይ በሁለቱ ወገኖች መካከል አሰቃቂ ፍልሚያ ይደረጋል። በዚህ ፍልሚያ ወቅት የኔድ ስታርክ ታማኝ ወታደሮችና የጦር መሪው ጆሪ ካሰል በላኒስተር ሰራዊቶች እጅ በግፍ ይገደላሉ። ኔድ ስታርክና ጄሚ ላኒስተር ፊት ለፊት ተገናኝተው የሰይፍ ፍልሚያ ሲጀምሩና ኔድ በውጊያው ላይ ያለውን ታላቅ ብቃት ማሳየት ሲጀምር አንደኛው የላኒስተር ወታደር ከጀርባ መጥቶ የኔድን እግር በጦሩ ይወጋዋል። ጄሚ ወታደሩ ጠላቱን ከጀርባ በመምታቱና በትክክለኛው የባላባቶች ውጊያ መሃል ጣልቃ በመግባቱ ክብርን አጉድልሃል በማለት ይቆጣውና ኔድን በሕይወት በወደቀበት መሬት ላይ ይተወዋል። ወንድሙ ቲሪየን በስታርኮች እጅ በመሆኑ ንጉስ ሮበርት እርምጃ ሳይወስድበት በፊት ኔድን በጭቃ ውስጥ ጥሎት ከሰራዊቱ ጋር ከተማዋን ጥሎ ይኮበልላል። ኔድ ስታርክ በደረሰበት የከፋ የእግር ጉዳት ምክንያት በአልጋ ላይ ሆኖ ህመሙን ሲያስታግስ ንጉስ ሮበርት ባራቲዮንና ንግስት ሰርሲ ላኒስተር በክፍል ውስጥ በድንገት በመገኘት በከፍተኛ ጭቅጭቅና ውጥረት ውስጥ ይገባሉ። ንግስቲቱ ሰርሲ ወንድሟ ቲሪየን ላኒስተር በካትሊን ስታርክ እጅ በግፍ መታሰሩንና ሌላኛው መንታ ወንድሟ ጄሚ ላኒስተር ደግሞ ከከተማዋ እንዲሰደድ መደረጉ በማንሳት ኔድ ስታርክ በአስቸኳይ እንዲቀጣ ንጉሱን ክፉኛ ተወተውተው ነበር። ንጉስ ሮበርት ግን በሚስቱ ከመጠን ያለፈ ግፊትና ዛቻ ተበሳጭቶ ቁጣውን መቆጣጠር አቅቶት በአደባባይ በጥፊ ይመታታል። ሰርሲ ከተመታች በኋላ የፈሰሰው ደሟን እየጠረገችና በንቀት አይን ሮበርትን እያየች ይህን ጥፊን እንደ ክብር ምልክት ሁልጊዜ ለብሰዋለሁ አለችው። ሮበርት ግን በምሬት ተሞልቶ ዝም ካላልሽ በድጋሚ ክብርሽን አሳጣሻለሁ በማለት ያስፈራራታል። ይህ አስከፊ ግጭት በንጉሱና በንግስቲቱ መካከል ያለው የቆየ ጥላቻ አሁን ፈጽሞ ወደማይመለስበት የአደጋ ደረጃ ላይ መድረሱን በግልጽ ያሳየ ነበርና ሰርሲ በንዴት ክፍሉን ጥላ ስትወጣ ንጉስ ሮበርት
ቀደም ሲል ኔድ ጠረጴዛው ላይ ጥሎት የነበረውን የንጉስ እጅ ምልክቱን መልሶ ባልጋው ላይ ይወረውርለትና እኔ ለአደን ወደ ጫካው በሚሄድበት ወቅት በብረት ዙፋኑ ላይ ተቀምጠህ መንግስቱን በሰላም እንድትመራልኝ ስለምፈልግ ይህንን ምልክት መልሰህ ልበሰው፣ ትዕዛዜን ካልፈጸምክ ግን ላኒስተሮች እንዲለብሱ ታደርጋለሁ በማለት በጥብቅ ያዘዋል። ይህ ትዕይንት ንጉሱ ሮበርት በዙሪያው ካለው የፖለቲካ ምስቅልቅልና ኃላፊነት ፈጥኖ የመሸሽ አባዜ እንዳለበት፣ እግሩ የተጎዳው ኔድ ስታርክ ደግሞ ይበልጥ አደገኛ በሆነውና የብረት ዙፋኑን በጠበቀው የፖለቲካ ማዕበል ውስጥ ብቻውን መግባቱን ፍንትው አድርጎ ያሳየ ነበር። ይህ በእንዲህ እንዳለ ታሪካችን ከባህር ማዶ ወዳለችው ዳኔሪስ ጋር ሲያመጣን በየቀኑ በታላቅ ፍቅር የምትንከባከባቸው የድራገን እንቁላሎቿን በክፍሏ ውስጥ ባለ የጋለ ፍም እሳት ላይ አስቀምጣው እንመለከታለን። ዳኔሪስ ምንም አይነት ፍርሃት ሳይሰማት ያንን የቀላና የሚፋጅ የድራገን እንቁላል በሁለት እጆቿ ጨብጣ በቀጥታ ከእሳት ውስጥ ልክ እንዳወጣቻቸው በዚያ ከፍተኛ ሙቀት እጆቿ ላይ ምንም አይነት የመቃጠልም ሆነ የመቁሰል ምልክት ሳይታይ በትኩረት ትመለከታቸው ነበረ። ይህን ግራ አጋቢና አስደንጋጭ ትዕይንት ያየችው ታማኝ አገልጋይዋ ኢሪም በድንጋጤ ተውጣ እንቁላሉን ከዳኔሪስ ለመቀበል ስትሞክር የሚፋጀው ሙቀት እጆቿን ወዲያውኑ በከፍተኛ ሁኔታ ያቃጥላታል። ዳኔሪስ ግን ምንም እንዳልሆነችና እሳቱ ጨርሶ እንዳልነካ ስትመለከት እሷ ተራ ሴት ሳትሆን እሳት ሊያሳመማትና ሊያቃጥላት የማይችል የእውነተኛው የድራገኑ ደም በውስጧ ያለባት መሆኗን በህሊናዋ ውስጥ በጥልቀት ትረዳለች። ዊንተርፌል ውስጥ ብራን ስታርክ ከደረሰበት አደጋ ነቅቶ ከተነሳ ጀምሮ አንድ ለየት ያለ ባለ 3 አይን ቁራ በህልሙ ደጋግሞ መመልከት ጀምሯል። እንደተለመደው በህልሙ ያንን ሚስጥራዊ ቁራ አይቶ ከባነነ በኋላ አካል ጉዳተኛ ከሆነ ወዲህ ለመጀመሪያ ጊዜ ቲሪዮን በሰራለት ልዩ ኮርቻ ተጠቅሞ በጫካ ውስጥ ፈረስ የመጋለብ ነፃነቱን እያጣጣመ ሳለ ከታላቁ ግንብ አቋርጠው የመጡ 4 ጨካኝ የዱር ሰዎች በድንገት ከበቡት። እነዚህ የዱር ሰዎች አመጣጣቸው የብራን ውድ ፈረስና የብር ጌጣጌጦች ለመዝረፍ አቅደው ነበር። ከነሱ ጋር የነበረችው ኦሻ የተባለችው ሴት ግን ልጁ የስታርክ ልጅ በመሆኑ ምርኮኛ አድርገው ቢወስዱት ይበልጥ ሊጠቅማቸው እንደሚችል በመጥቀስ ታግባባው ጀመረች። በዚህ አስጨናቂ ቅጽበት ላይ ነበረ የብራን ታላቅ ወንድም ሮብ ስታርክና ቴዎን ግሬጆይ የደረሱት። ሮብ በከፍተኛ ፍጥነት ፍልሚያ ውስጥ በመግባት ሁለቱንም ወዲያው በሰይፍ ሲገድላቸው የመጨረሻው ዘራፊ ግን ስለቱን በብራን አንገት ላይ ቀስሮ ነበርና ሮብን መሳሪያህን ጣል፣ ካልሆነ ግን ፊት ለፊት እቀለዋለሁ በማለት ያስፈራራው ጀመረ። ሮብ የወንድሙን ሕይወት ለማዳን ሲል ሰይፉን ለመጣል ሲገደድ ከሩቅ ሆኖ ሁኔታውን ሲከታተል የነበረው ቴዎን ግሬጆይ ግን ያለምንም አቅማማት የብራን አጋች ደረት ላይ ፍላጻውን በመወርወር ያስወግደውና ብራን እንዲተርፍ ያደርጋል። በሕይወት የተረፈችው ብቸኛዋ ኦሻም እንዲምሯት ስትል እጆቿን ወደ ላይ አንስታ እንዲማርኳት ጠየቀች። ምንም እንኳን ሮብ መጀመሪያ ላይ ሊገድላት አስበው የነበረ ቢሆንም በኋላ ግን ግንቡን አቋርጠው ለምን እንደመጡ ለመመርመር ወደ ዊንተርፌል ቤተመንግስት ይዟት ለመሄድ ይወስናል። ከተወሰነ ጊዜ በኋላ ከባህር ማዶ በዶትራኪ ምድር ዳኔሪስ ታርጌሪያን በነገዱ ፊት ተገኝታ አንድን ጥንታዊና ዘግናኝ የዶትራኪ ስነ ስርዓት ትፈጽማለች። ዳኔሪስ የኃያልነት መለኪያ የሆነውን የአንድን የፈረስ ልብ በጥሬው እስከ መጨረሻው በመብላት በውስጡ ያለውን ጥንካሬና ለዱር ባህላቸው ያላትን ታማኝነት ለህዝቡ በተግባር እንድታሳይ ትደረጋለች። እሷን በፈቃዷ እንደፈጸመች ዶትራኪዎቹ በጽናቷ እጅግ ተገርመውና ተደስተው በማጸኗ ያለው የሚወለደው ወንድ ልጇ መላውን ምድር በአንድ ኃይል የሚገዛ ታላቅ መሪ እንደሚሆን በታላቅ ጩኸት ትንቢት መናገር ይጀምራሉ። ይህ ታሪካዊ ክስተት ባለቤቷ ካልድሮጎ ፊት ክብሯንና ለሷ ያለውን ፍቅር ሰማይ ሲያደርሰው ከሩቅ ሆኖ በሚመለከተው በታላቅ ወንድሟ በቪሰሪየስ ታርጌሪያን ዘንድ ግን ከፍተኛ ቅናት፣ ፍርሃትና ተስፋ መቁረጥን የፈጠረ ነበረ። ከዚህ በኋላ ዳኔሪስ በ40,000 የዶትራኪ ፈረሰኞች ዘንድ ፍጹም ክብር ያገኘች እውነተኛ መሪ ወይም በቋንቋቸው ካሊሲ ሆና ብቅ ስትል በታርጌሪያን ስርወ መንግስት ፍርስራሽ ላይ የድራገኖቹ የመጨረሻው የስልጣን በትር ከወንድሟ ላይ ተነጥቆ ወደሷ መዞር ጀመረ። ቪሰሪየስ ታርጌሪያን እህቱ ያገኘችውን ታላቅ ክብርና ስልጣን በማየቱ አእምሮ በቅናትና በንዴት ተሸንፎ በድብቅ የዳኔሪስን ውድ የድራገን እንቁላሎች ሰርቆ በመሸጥ ሲመኘው የነበረውን የቅጥር ሰራዊትና መርከብ ለመግዛት ሞከረ። የእሱ ዓላማ እነዚህን እንቁላሎች ሸጦ በሚያገኘው ወርቅ የውልደቱ መብት የሆነውንና የታርጌሪያን የብረት ዙፋን የሚገኝባትን ኪንግስ ላንዲንግን ለመውረር የነበረ ቢሆንም ይህንን ክፉ ድርጊቱን በጊዜ የተረዳው ሰር ጆራ ሞርሞንት ያስቆመውና እንቁላሎቹን ጥሎ እንዲሄድ ያስገድደዋል። ቪሰሪየስ የስልጣን ጥሙ ወደ ፍጹም እብደት የተቀየረ ሲመጣ በፈረሰኞቹ ዘንድ ማንም እንደማያከብረው መረዳት ጀመረ። በዘኢሪ ውስጥ በሰማይ እስር ቤት ታስሮ የነበረው ቴሪዮን ላንስተር የሕፃኑን ብራን ስታርክን የግድያ ሙከራ ወንጀል ጨምሮ በቀረቡበት ክሶች ላይ ፍርዱ በሰዎች ሳይሆን በአማልክት እጅ እንዲወሰን በጥበብ ጠየቀ። እሱም የዌስተሮስ ጥንታዊ ሕግ የሆነውን ፍርድ በፍልሚያ ወይም ትራያል ባይ ኮምባት የተባለውን ፍርድ እንዲሰጠው ይማጸናል። ቲሪዮን በአካለ መጠን ማነስ ምክንያት ራሱ የመዋጋት አቅም ስለሌለው በሱ ምትክ ሕይወቱን አደጋ ላይ ጥሎ የሚዋጋለት ታጣቂ ፍለጋ ላይ ባለበት
በመንገድ ላይ አብሯቸው የመጣው ብሮን የተባለው ደፋርና ሚስጥራዊ ቅጥረኛ በገንዘብ ፍቅር ተሞልቶ ሊረዳው እንደሚችል ያሳውቀዋል። ከዚህም የተነሳ በዚያ ዙሪያው ክፍት በሆነው ታላቅ አዳራሽ ውስጥ ብሮንና የሊሳ አሪን ታማኝ ተዋጊ ሰር ቫርዲስ ኢገን አሰቃቂ ፍልሚያ ይጀምራሉ። በዚህ የቲሪዮን ላኒስተርን ሕይወት ወይ ወደ ነጻነት ወይ ወደ ሞት የሚወስደው ታላቅ ፍልሚያ መካከል ሰር ቫርዲስ በጦር ልብሱ ተከልሎ ብሮንን በጥንካሬው ሊያሸንፈው ሞከረ። ቅጥረኛው ብሮን ግን ታላቅ ብልሃቱን በመጠቀም ተጋጣሚው እንዲደክም ያደርገውና በመጨረሻም በስለቱ ወግቶ እንደገደለው አካሉን በዚያው ክፍት በሆነው ገደል ወደታች ይወረውረዋል። ፍልሚያው እንዳበቃም በሕጉ መሰረት አማልክቶቹ ለላኒስተር እንደፈረዱ በመቆጠሩ ቲሪዮን ወዲያውኑ በነፃ እንዲለቀቅ ይደረጋል። ይህ ያልተጠበቀ ሽንፈት አእምሯ በተናጋው በሊሳ አሪን ዘንድ ታላቅ ቁጣና ንዴት የፈጠረ ቢሆንም ሕግ አክባሪዋ ካትሊን ግን የአማልክቱን ውሳኔ በዝምታ ለመቀበል ትገደዳለች። ስለዚህም ብሮንና ቲሪዮንም አብረው ከምሽጉ በድል እንደወጡ የነፃነት ጉዟቸውን ይጀምራሉ። ኪንግስ ላንዲንግ ውስጥ ኔድ ስታርክ እግሩ በፋሻ እንደታሰረ በንጉሱ ምትክ በታላቁ የብረት ዙፋኑ ላይ ተቀምጦ ሳለ ሪቨርላንድስ ከተባለው ስፍራ በከፍተኛ ፍርሃት የኮበለሉ ምስኪን ገበሬዎች ወደ አዳራሹ ዘልቀው ይገባሉ። ገበሬዎቹም ተራራው መንደሮቻቸውን በሙሉ በእሳት እያቃጠለ እንስሶቻቸውንም እየጨፈጨፈና ሰላማዊ ሰዎችን ያለ ሀፍረት እየገደለ መሆኑን በታላቅ ሐዘንና ለቅሶ ቅሬታቸውን አመለከቱ። ኔድ ስታርክ ይህ አረመናዊ ድርጊት ላኒስተሮች ቲሪዮን በመታሰሩ ምክንያት ሆን ብለው በቀል ለመጀመር የፈጸሙት መሆኑን ወዲያውኑ ቢረዳም ለሕግና ለፍትህ ካለው ፍጹም ታማኝነት የተነሳ በንጉስ ስም ቆሞ በታላቅ ድምፅ ሰር ግሬጎር ክሌገን የፈረሰኝነት ማዕረጉ ተገፏል። ካሁን ጀምሮ በአገሪቱ የሚፈለግ ወንጀለኛ ሆኗል። ንብረቱ ሁሉ እንዲወረስና እሱም ለፍርድ እንዲቀርብ በአስቸኳይ የታጠቀ ሰራዊት ይላክ በማለት ትዕዛዝ ሰጠ። በተጨማሪም የላኒስተር ቤተሰብ ዋና መሪ የሆነው ኃያሉ ታይዊን ላኒስተር በ15 ቀናት ውስጥ በእግሩ ኪንግስ ላንዲንግ መጥቶ ለፍርድ እንዲቀርብ፣ ካልሆነ ግን እሱም የአገሪቱ ጠላት ተብሎ እንደሚፈረድበት በታላቅ ጥሪ ያስተላልፋል። ሊትል ፊንገር ይህንን ሲሰማ በሚስጥር ፈገግ እያለ ይህ ውሳኔ ከኃያሉ ታይዊን ላኒስተር ጋር በቀጥታ ጦርነት ውስጥ የሚከትና ቤተ መንግስቱን ሊያፈርስ የሚችል ታላቅ ቀውስ እንደሆነ ለኔድ በስውር ያስጠነቅቀዋል። ኔድ ስታርክ ፍትህን ለማስፈን የወሰደው ይህ ደፋር እርምጃ የእርሱን ፍጹም ታማኝነት ቢያሳይም ጠላቶቹ ግን ሰይፋቸውን ይበልጥ እንዲስሉና ዊንተርፌልን ለማጥፋት እንዲዘጋጁ ምክንያት ሆኗል። በኪንግስ ላንዲንግ የሚገኙት የኔድ ስታርክ ሴት ልጆች ሳንሳና አሪያ በቤተ መንግስት ውስጥ እየነፈሰ ባለው የፖለቲካ ውጥረትና በቤተሰቦቻቸው ዙሪያ በተደቀነው አደጋ ምክንያት ከፍተኛ ጭንቀት ውስጥ ይገባሉ። ሳንሳ አሁንም ስለ ልዑል ጆፍሪና ወደፊት ስለምታገኘው የንግስትነት ቅንጦት ህይወት የምታልም ቢሆንም አባቷ ኔድ ስታርክ ግን ከላኒስተሮች ጋር ያላቸው ግንኙነት ማለቁን ስላወቀ በአስቸኳይ ዕቃዎቻቸውን ጠቅልለው ወደ ዊንተርፌል ለመመለስ ዝግጅት እንዲያደርጉ በጥብቅ ይነግራቸዋል። ኔድ ለልጆቹ ደህንነት ሲል ከተማዋን መሸሽ እንዳለባቸው ቢያውቅም የሚስጥር ምርመራው ግን ገና መቋጫ እንዳልተገኘለት በህሊናው ማሰቡ አልቀረም። ሆኖም ሳንሳ በአባቷ ውሳኔ ደስተኛ አልነበረችምና እኔ ከጆፍሪ ውጪ ማንንም አልፈልግም፣ እሱ ፈጽሞ ሮበርት ስላልሆነ ልክ እንደሱ የሚያምር ወርቃማ ጸጉር ያላቸው ልጆችን እወልድለታለሁ በማለት በንዴት ጮህበት ጀመረች። በዚህ የልጅነት ቁጣ ቅጽበት የሳንሳ ቃላት በኔድ አእምሮ ውስጥ ታላቅ መብረቅ ይፈጥራሉ። ወዲያውኑም ወደ ክፍሉ በመሄድ ያንን ግዙፍና ጥንታዊ የደም ሐረግ መጽሐፍ በሻማ ብርሃን ገልጦ ማጥናት ይጀምራል። መጽሐፉን ገልጦ የባራቲዮንን የዘር ግንድ ወደ ኋላ ለሺህ ዓመታት ሲመረምር ባራቲዮኖች ከማንኛውም ሌላ ቤተሰብ ጋር ቢጋቡም የተወለዱት ልጆቻቸው በሙሉ ያንን ጥቅጥቅ ያለ ጥቁር ጸጉር መውረሳቸውን በአይኑ ያረጋግጣል። ነገር ግን አሁን በንጉስ ሮበርት ስም ያሉት ሶስቱም ልጆቹ ማለትም ጆፍሪ፣ ሚርሴላ የተባለችውና ሌላኛው ቶመን በሙሉ የላኒስተሮች ወርቃማ ጸጉር ይዘዋል። ኔድ መጽሐፉን በድንጋጤ ሲዘጋው ለብዙ ወራት ሲፈልገው የነበረው ያስፈሪና ደም አፋሳሽ እውነት ፍንትው ብሎ በራለት። እነዚህ ልጆች የንጉስ ሮበርት ሳይሆኑ ንግስት ሰርሲ ከገዛ ወንድሟ ከጄሚ ላኒስተር በዝሙት የወለደቻቸው የሐሰት ወራሾች ነበሩ። ይህ ታላቅ ሚስጥር የቀድሞው የንጉስ እጅ ጆን አሪን በሚስጥር እንዲገደሉ የተደረገበት ብቸኛውና ዋነኛው ምክንያት መሆኑን ወዲያውኑ ገባው። እውነቱ እጅግ አደገኛ ቢሆንም ኔድ ለፍትህ ሲል ንጉስ ሮበርት ከአደን እንደተመለሰ ይህንን ታላቅ ሚስጥር ሊነግረው ይወስናል። ይህ በእንዲህ እንዳለ ከባህር ማዶ በዶትራኪዎች ታላቅ የጋብቻ ድግስ ላይ ቪሴሪየስ ታርጌሪያን በከፍተኛ ስካር ውስጥ ሆኖ ነፍሰ ጡር በሆነችውና በህዝቡ ፊት በታላቅ ክብር በተቀመጠችው እህቱ ዴኔሪስ ማህፀን ላይ ስለቱን በመምዘዝ ያስፈራራት ጀመረ። በመቀጠልም ካል ድሮጎ የገባለት ንጉሳዊ ቃል በአስቸኳይ እንዲፈጽምና የብረት ዙፋኑን የሚረከብበት ኃያል ሰራዊት እንዲሁም ክብሩን የሚገልጸው የወርቅ አክሊል አሁኑን እንዲሰጠው በድፍረትና በጩኸት ይጠይቃል። ካል ድሮጎ ይህንን ድፍረት የተሞላውን የስካር ሁኔታ በዝምታ ከተከታተለ በኋላ በመጨረሻም የፈለገውንና የሚገባውን ያን የወርቅ አክሊል አሁኑ እንደሚሰጠው ቃል ይገባለታል። ነገር ግን የድሮጎ ትዕዛዝ ቪሴሪየስ ካሰበው ክብር ፈጽሞ የተለየ ነበረ።
ካል ድሮጎ የወርቅ ጌጣጌጦቹን በታላቁ የብረት ድስት ውስጥ በመጨመር በጋለ ፍም እሳት ላይ በጥሬው እንዲቀልጥ ያደርጋል። ያ የሚንቀለቀለውና የቀለጠው ፈሳሽ ወርቅ ተዘጋጅቶ ሲወጣ ሁለት ግዙፍ ተዋጊዎች ቪሴሪየስን መሬት ላይ ጥለው በኃይል ይይዙታል። ቪሴሪየስ የመጣበትን አስፈሪ ጣፋንታ ተረድቶ በፍርሃትና በለቅሶ እህቱ ዴኔሬስን እባክሽ አታስደርጊብኝ እያለ ቢማጸንም እሱን ሊረዳው የመጣ ግን ማንም አልነበረም። ስለዚህም ካል ድሮጎ የሚንቀለቀለውን ፈሳሽ ወርቅ በቪሴሪየስ ላይ በጭካኔ ሲያፈሰው ቪሴሪየስም ራስ ቅሉ ተቃጥሎ በቦታው ሕይወቱ ያልፋል። በዚህ ሁሉ ግን ወንድሟ በከፍተኛ ስቃይ ውስጥ ሆኖ ሲሞት ስትመለከት የነበረችው ዴኔሬስ ምንም አይነት የፍርሃትና የሐዘን ፊት አይታይባትም ነበረ። እንዲያውም የወንድሟ አስክሬን መሬት ላይ ሲዘረር እሱ እውነተኛው ድራገን አልነበረም። እውነተኛ ድራገን ቢሆን ኖሮ እሳቱ ፈጽሞ ሊያቃጥለው አይችልም ነበር የሚል ጭካኔ የተሞላበት ንግግር ትሰነዝራለች። ክፍል 5 እና ክፍል 6ም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ የመጀመሪያውን ምዕራፍ ክፍል 5 እና ክፍል 6 ነው። ይህን ቪዲዮ በተለቀቀበት ቀን ከሆነ የምትመለከቱት በሚቀጥሉት ተከታታይ ቀናት ቀሪዎቹን ክፍሎች በተመሳሳይ መልኩ ይቀርባሉ። ዘግይታችሁ ከሆነ ደግሞ የምትመለከቱት የኮሜንቱ መጀመሪያ ላይ ሌሎቹን ክፍሎች አስቀምጥላችኋለሁ። ጅማሬው ከተመቻችሁ ላይክ በተኗን በመጫን ማበረታታት አትርሱ። ኮሜንቱም ለሐሳባችሁ ክፍት ነው። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።